ሰላም ክብራትና ክብራን እንዴት ናችሁ? በምዕራፍ 38 ገጽ 237 ተመልሼ መጥቻለሁ። ሩቅ መንገድ ብለን የጀመርነው ጉዞ ደርሳችኋል አለን እዚያው ተጠማዞ። ልድገማት። በነገራችን ላይ የከድር ሰተቴ አብዛኞቹ ግጥሞች ያው ቅኔም በላቸው ቅኔዎቹ ስታነቧቸው ደስ ይላሉ። ትርጉማቸውም ደግሞ የዛን ያክል ውስጥ ድረስ ዘልቆ የሚሰማ ደስታ ብቻ የሚፈጥሩ ሳይሆን። ልድገማት። ሩቅ መንገድ ብለን የጀመርነው ጉዞ ደርሳችኋል አለን እዚያው ተጠማዞ። ከዲር ሰተቴ ህይወቱን ያጣባቸው አጋጣሚዎች በሁለት አይነት መላምቶች ላይ ተንጠልጥለው ይወሳሉ። ሁለቱም መላምቶች የሞተበትን ትክክለኛ ዓመት ለይተው ባይገልጹም ከ1980 እስከ 1981 ዓመተ ምህረት መካከል ባሉት ወራት ውስጥ በአንዱ እንደነበር ይገመታል። የመጀመሪያው መላምት በቅኔዎቹ ሲበግኑና ሲበረግጉ የኖሩ የደርግ ባለስልጣናት ተማክረው በአደባባይ እንደረሸኑት ይነገራል። በግድያውም በዋነኝነት የሚጠቀሱት አንድ ታዋቂ ጀነራል ነበሩ። በጊዜው ግንባር ቀደም ተፈሪ የነበሩት እዚህ የደርግ ባለስልጣን ጨካኝና ጨቋኝ ነበሩም ይባላል። እንደ ምክንያት ተደርጎ የሚወሰደው ደግሞ በቀጥታ የሰነዘረባቸው ክፉ ንግግር ነበር ይባላል። በወቅቱ ይህ ጀነራል በቀይ ሽብር ማጭድ የወጣቶችን ነፍስ በማጭድ ይታማ ነበርና ከዲር ሰተቴ በድርጊታቸው የተሰማውን ብግነት እንዲህ በማለት በቀጥታ ይወርፋቸዋል። በቁቤ ነው የተጻፈው። ኢማሙሳያ እሺ፣ በአማርኛ የተረጎመው ላንብብላችሁ ቁቤውን ሳነብ ከምሳሳት ብዬ ነው። የሙሳ ልጅ ያደደቡ የሰው ስጋ ላይ ቆሞ እንደ ጅብ ይጮሃል። ይህን የሰሙት ጀነራሉ ከዲር ሰተቴን ከሌሎቹ መለየት ስላልቻሉ ከተማው ውስጥ የሚገኝ እብዶችን ታደለ ሸሪፍ፣ ሙዘሚል፣ ፊጣ እና ሌሎችም ተደምረው 9 አካባቢ ይሆናሉ። እነዚህን ምሽት መንገድ ላይ እሳት እያነደዱ ዝምተኛ የአእምሮ ህመምተኞች በሙሉ ሰብስበው ወደ ጂሪን ተራራ አካባቢ ወስደው እንዳስረሸኑ ይነገራል። ከከተማው ውስጥ በፓትሮል መኪና ሲሰበስቧቸው የተሻለ ቦታ እየወሰድናቸው ነው ብለው ቢሆንም ከ9ኙ ሸሪፍ የሚባለው እየጮኸ ሊገሉን ነው እያለ ይለፈልፍ ነበረ ይባላል። ይህም ሆኖ ግን ከዲር ሰተቴ ከተረሸኑት እብዶች መካከል ይሁን አይሁን የሚታወቅ ነገር አልነበረም። ሁለተኛው የሞቱ ምክንያት የሚያወሳው መላምት ከዲር ሰተቴን አንዱ የደርግ ባለስልጣን በሚስቱ ምክንያት ተሰቃይቶ እንዲረሸን አድርጎታል የሚለው ነው። ከዲር ሰተቴ እንደ ልማዱ አንድ ዳሌዋ ሞላ ያለ ሴት ወይዘሮ ይመለከትና እጁን ወደ ዳሌዋ እየጠቆመ ይህን ይላል። ሰተት ሰተተተት ሰተተተት። የባለስልጣን ሚስት የነበረችው ሴት ወይዘሮ በአደባባይ ስላሳፈራት ጉዳዩን በቀጥታ ለባሏ ትናገራለች። ከዚያም በጊዜው ከፍተኛ ስልጣን የነበረው የወይዘሪቷ ባል ከዲር ሰተቴን ያሳስረዋል። እናም ከዲር ሰተቴ ለቁጥር የሚያዳግቱ ጊዜያትን ታስሮ የተፈታ ቢሆንም ይሄኛው ግን ለአንዴና ለመጨረሻ ጊዜ የታሰረው እስር እንደሆነ ይነገራል። ከዚህም ጊዜ በኋላ የገባበት አይታወቅም። መረሸኑ እርግጥ ቢሆንም የት እንደተገደለ የትና እምን ውስጥ እንደተቀበረ አየሁ የሚል ሰው እስከዛሬ ድረስ ባይከሰትም ከዲር ሰተቴ ከመሞቱ አስቀድሞ የመጨረሻዋን እራት በጅማ እስር ቤት አብሮት የተመገበው ዚያድ ይህን ይናገራል። ቀኑን በትክክል ማስታወስ አልችልም። በ1981 አጋማሽ ላይ እንደሆነ ግን እርግጠኛ ነኝ። ከዲር ሰተቴን ጨምሮ አንድ ጠባብ ክፍል ውስጥ የታሰርነው 29 ነበርን። ሁሌም ያስቀን ነበር። ደግሞ ያን ሰሞን ርሸና ከወትሮ የተተወበት ጊዜ ስለነበረ በከፊልም ቢሆን ስጋት ትካዜ ጥሎብን ተኮራርፈን ውለን አናድርም ነበር። ጸሎት ያበዛል፣ ያስቀናል፣ ታሪክ ይነግረናል፣ ስለ ወገኑ ያለውን ሀሳብ በቁም ነገር ያወጋናል፣ ዱዓ ወይም ጸሎት ያደርግልናል።
ከዚህ ስትወጡ ጥሩ ዜጋ በመሆን የሞቱትን አስታውሱ። በእነሱ ደም ነው የተገነባችው ይህች ሀገር። ሳይከፈላችሁ የሞቱ ብዙ ናቸው። አሁን ሁሉም ያበቃል፣ ግን ደግሞ በሌላ መንገድ መገዳደሉ ይቀጥላል። ያም ያልፍና ዜጎቹ የሚከባበሩባት ኢትዮጵያ በልጆቿ ደም ላይ ጸንታ ትቆማለች። አንዴ ልድገማት ይህችን ስንኝ። ከዚህ ስትወጡ ጥሩ ዜጋ በመሆን የሞቱትን አስታውሱ። በእነሱ ደም ነው የተገነባችው ይህች ሀገር። ሳይከፈላቸው የሞቱ ብዙ ናቸው። አሁን ሁሉም ይበቃል፣ ግን ደግሞ በሌላ መንገድ መገዳደሉ ይቀጥላል። ያም ያልፍና ዜጎቿ የሚከባበሩባት ኢትዮጵያ በልጆቿ ደም ላይ ጸንታ ትቆማለች። ይህንና ሌሎችንም ንግግሮቹን አስታውሳለሁ፣ ግን መቼም የማልረሳው የመጨረሻውን ቀን ነው። ምሽት የእራት ሰዓት ላይ ምግብ እንደመጣለን ቀድሞ ከመመገባችን በፊት ጸሎት አደረገልንና ዛሬ ብቻዬን ነው የምበላው አለን። ሌላ ጊዜ በአንድ ገበታ ተቀላቅለን እንመገብ ስለነበረ ግራ ገባን። ለምን ስንለው ይባስ ብሎ ምግቡን መሬት ላይ ደፍቶ ከአፈር ጋር መልሶ መብላት ጀመረ። የሀዘን ፈገግታውን እያሳየን ከዛሬ ጀምሮ ከአፈር ጋር ነው የኔ ገበታ አለን። ማናችንም አልገባንም ነበር። ሌሊቱን በዝምታ አሳልፈን ቃል የማይገልጸው ከባድና አስፈሪ ዝምታ። እኩለ ሌሊት የረሳነው በርሽና ሰዓት መደብደብ ጀመረ። ሰተቴ ብድግ አለና ሁላችንም በወንድማዊ ፍቅር አጥብቆ አቀፈን። በሩ ተከፈተ። ስሙ ተጠራ። ወጣ፣ ሄደ፣ አልተመለሰም። ሳስበው እጅግ የሚደንቀኝ ብዙ ርሸናዎች ሲከናወኑ እዚያ ነበርኩ። ብዙ ወጣት ነበር ታፍሶ ይወሰድ የነበረው። እንዴት ሰተቴ ለብቻው ተወሰደ? እስከ ዛሬ ያልተመለሰልኝ ጥያቄ ነው። ቢሆንም የእሱ ተአምራትን የሚዘምርና የሚከተል ትውልድ ተፈጥሮ ማየቴ መጽናናት ሆኖኛል። ምዕራፍ 39 ገጽ 241 ሲረግሙ ከመኖር ሌባን በአደባባይ ሕይወትን ማቅናት ነው በሌባው እጅ ላይ። ከዲር ሰተቴ በብዙ ሰዎች እይታ ሲዳሰስ ብዙ አይነት ሰው ሆኖ መገኘቱ ይህ ነው እሱ ብሎ ድምዳሜ መስጠት አይቻልም። ለብዙዎች ተራ እብድና ዘባራቂ ሰካራም ነበር። በሌላው አንደበት ደግሞ ታታሪ ሰራተኛ ሆኖ ይወሰል። ለልብ ወዳጆቹ ደግሞ ረቂቅ ባለቅኔና ምጡቅ የሃይማኖት ሰው ነበር። ለሽግግር ፍቅረኛው ለዛሬዋ የእርጅና ምርኮ ወይዘሮ አስቴር ንጹሕ ልብ ያለው ማንነቱ በቁም ነገር የተሞላ ቀልደኛና በነፍስ ውስጥ ስውር ኃይል የተቀበረ ሞገደኛ ሰው ነበር። ከድር ሰተቴ በተኙ ሰዎች መካከል መንቃቱ አልጠቀመውም ነበር። ይልቅስ ሕይወቱ የስቃይ እንደሆነበት ጊዜ ለሞት እጅ አሰጠው። የወጣትነት ትኩሳቱ ወላፈን በሐቅ ጅራፍ እየገረፈ ለጉልምስና ስቃይ አቀበለው። ይኖርበት የተሰጠ እድሜውን ሲታሰር፣ ሲፈታ፣ ሲደበደብ፣ ሲወነጀል፣ ሲባረር፣ ሲባክን ዝምታ እየሸጠ ዝምታን ሳይለምድ የውስጡን ሳይኖር ህልሙን ሳይፈታ ለእውነት ስቃይ ገበረው። አንድ ሐሙስ ቀን አሉ ወይዘሮ አስቴር፣ አንድ ቀን ባልተለመደ ምሬትና ተስፋ መቁረጥ ውስጥ ሆኖ አገኘሁት። የሚወዳቸውና የሚንከባከባቸው የጎዳና አዳሪዎች እነ ጸጋዬ መስቀሉ በመረሸናቸው አዝኖ እንደሆነ ገምቼ አጽናናሁት። ለመጽናናት ዝግጁ አልነበረም። በዚያ ከባድ ስሜት ውስጥ ሆኖ ያወራኝን መቼም አልረሳውም። እናዋልድሽ ብሎ ልጆቿን የበሉት፣ ስጋዋን የጋጡት፣ በእናት የጨከኑት ክፉዎች እኛንም ሊበሉን እያዛጉ እንደሆነ ይሰማናል። በነፍሳችን ከስጋ ነጥለው የነፍስ ሀቅን ቅኝት መዝረፍ የተካኑ፣ ለጥመት የቀኑ፣ እናሻግርህ ብሎ የዘመንን ድልድይ ከትውልድ የቀሙ፣ ክራርን ከነክር ዘርፈው ከነቅኝት በክፋት የለሙ፣ በክህደት የሰሙ፣ ለግፍ ዘመን ሲሳይ ሞኝ እምነት ሰጧቸው፣ ለጉም ተስፋ ሰማይ ከል ዝናብ መርጧቸው፣ የክራር ክሮችን አክራር ነጥለው መስረቅ ቢቀናቸው፣ ከጦር ቢዛመዱ ጦር ቢዛመዳቸው፣
እንዲህ አኝከው ቢተፉን ምኑ ያስደንቀናል? ለሐቅ መኖሬን ከእብደት ፈርጀው ከጎዳና ቢያጥላሉኝ ረግጠው ሰብረው ሊቀጥፉኝ ቢተጉ ለምን ይገርምሻል? ለምን ይገርመኛል? ምኑ ይደንቅሻል? ምኑስ ይደንቀኛል? ከታመምኑ በላይ ምን ህመም ይኖራል? የገደለሽ ህመም የቀጠፈኝ ደዌ በቁም የቀበረን የነሳን ህላዌ ከምኑ ያምሻል? ምኑስ ያደማሻል? ምንስ ሊቀርብን? ምንስ ሊተርፍልን? ምኑ ያስፈራናል? ምኑስ ያስፈራሻል? ሁሉም በየጥጉ ሁሉም በየልኩ መውቀስ ነው ዝማሬው ርግማን ነው ወጉ በክፉ ጠቢባን የቅጥፈት ድለላ የተሰረቀውን የተዘረፈውን ክሮቹን ከማሰስ የክራርነቱን ቅኝት ከማስመለስ በዝብርቅርቅ ስልቱ በጽልመት ኪነቱ ሰቀቀን ማዜም ነው ህመም ነው ድነቱ ማከክ መድኃኒቱ ሲያቃስት ነው ብርቱ በጽልመት ወልውሎ ቀኑን እያወዛ በጎዶሎ ክሮች ነፍሱን ያስታምማል። በኑሮ ጉባኤ ለሐዘኑ ግብር ሟርት ያቀነቅናል። ገፊውን በመግፋት በደል ሊያወራርድ በታሰረበት ክር መልሶ ለማሰር ሊገምድ ይጣደፋል። የበቀል ድርድሩን ሊተበትብ ታስሬ ነበር አላት ከሀሳብ እንደመባነን ተደነባብሮ በጎዳና ፍትህ መንጋ ዘመቻ ገፊውን ይገፋል በዳዩን ይገርፋል። ትራፊ ክራኑን እየገዘገዘ ቀብሩን ለመታደም ሞት ይጎተጉታል። ማፈንገጥን ቢታ ሙግት ቢበረታ ከአካል ትብትብ አልፎ ነፍስን ካላስፈታ ካላስመለሰልን የተሰረቀን ሀቅ የልብን እውነታ ካላስመለሰልን የተቀማን ህይወት የማንነት ቅኝት የሞትን ህቅታ በደል መቁጠር ብቻ በደል ላይ ሽረው ሞትን ላይ መልሰው በሙሾ በእርግማን ሰቀቀን ማዜሙ በደልም ማምለክ ነው። በአይን ምን ይሰማል? ሲረግሙ ከመኖር ሌባም በአደባባይ ህይወትም ማቅናት ነው በሌባው እጅ ላይ ባዩን ማን ይሰማል? ሌባው ራሱስ ቢሆን በምን ይታመናል? ምናምን እያለ ይዘፍናል። ይዝፈን ግድ የለንም። ምንስ ሊቀርብብን ምንስ ሊተርፍልን? ከታመምነው ላይብስ ምኑ ሲያስፈራን ምኑስ ሊጸናብን? አሁን ይሄ ሁሉ ልነግርሽ ካሰብኩት በምን ይገናኛል አሁን? ይሄ ሁሉ ልነግርሽ ካሰብኩት በምን ይለያያል? በምን ይበልጠዋል? በምንስ ያንሰዋል? ከተዳፈነ ፍም ከቀበሩት ህመም ከስሞ ካልተፈታ ከጨነገፈ ህልም አልቅሰው ካልሻሩት በመግባት ሱባኤ ተናግረውት ወጥቶ ካልተገላገሉት ካልፈተው ጉባኤ ነብስም መሰረቅ የመሰለ ቅጣት የመዝቀጥ ህላዌ ይህም ብሎ መዳፌ መሃል ሳሙኝና ተሰናብቶኝ ሄደ። ይህች ቀን ለኔና ለሱ በአብሮነት የመጨረሻዋ ቀን ነበረች። ይህም ብለው ዝም አሉ። ዝም ጭጭ አሉ። ለብዙ ደቂቃዎች ከብዙ ደቂቃዎች ዝምታ በኋላ ሲመለሱ ይህን አሉ። ከከድር ጋር ተለያይተን ብንቀርም ስለሱ ግን በየቀኑ ሰማ ነበረ። ታዲያ አንድ ቀን ጠዋት ይህንን ባለኝ በሰባተኛው ቀን ሐሙስ ነው ትዝ ይለኛል። ከቤት ስወጣ በር ላይ ጠብቀው ጓደኞቹ ከዲር እንደሞተ ነገሩኝ። በቃ እንደማንኛውም ሰው ከድር እኮ ተገደለ አሉኝ። አቅልለው ለነሱ የልቡን ድፍረት ተናጋሪ እብድ ነበር። ለነሱ የልብን በድፍረት ተናጋሪ እብድ ነበር። ለቤተሰቡ ስጋና የሸፈተ ልጅ ነበር። ለኔ ደግሞ እውነተኛ ፍቅርን ያየሁበት ፍቅሬ ነበር። የልጅነት ትዝታዬ ነው። እንደ ቀልድ ሞተ ሲሉኝ ውስጥ የተሰበረ ከልጆቼ ተደብቄ ብቻዬን አለቀስኩ። ወይዘሮ አስቴር ጎርናና ስርቅርቅ ድምጻቸው ይበልጥ ጎረነነ። አይኖቻቸው በእንባ ፍም ታፍነው ተጨናበሱ። የልባቸው ሐዘን እንደ አለት ከብዷቸው አቀረቀሩ።
ሐዘናቸው እኔንም ተጋብቶብኝ አቀረቀርኩ። ቀና ማለትም ከበደኝ። የማስታወሻ ደብተሬን አጠፍኩት። የማጽናናት አቅም ባይኖረኝም ከተቀመጥኩበት ኩርሲ ላይ ተነስቼ ፍራሽ ላይ ከጎናቸው ተቀመጥኩ። አንድ ቀን እንዲህ ሲል በቀልድ የሞቱን ትንቢት ነግሮኝ ነበር ለካስ አሉ ወይዘሮዋ እንባቸውን እየታገሉ። መቼ ነው የሞትኩት? ማን ነው የገደለኝ? ማን ነው የቀበረኝ? ምድር ቀረች ሲኦል፣ ከእንግዲህ ግድ የለኝ። ይህን ግጥም ልድገመው። መቼ ነው የሞትኩት? ማን ነው የገደለኝ? ማን ነው የቀበረኝ? ምድር ቀረች ሲኦል፣ ከእንግዲህ ግድ የለኝ። ገጹ አልገለጥ ብሎኛል። ትንሽ ቆይቷል። ይቅርታ። እሺ፣ ለመግለጥ እየሞከርኩ ነው። እሺ፣ ምዕራፍ 40 ገጽ 246 እነሆ የመንገደኛው ባለቅኔ ትንቢት ተፈጸመ። መቼ ነው የሞትኩት? ማን ነው የገደለኝ? ማን ነው የቀበረኝ? ምድር ቀረች ሲኦል፣ ከእንግዲህ ግድ የለኝ። እዚህ ላይ ጋር አንድ የሚገርመኝ ነገር ልንገራችሁ። እስካሁን እንግዲህ ከገጽ ታሪኩ ከጀመረበት ከገጽ 1 ጀምሮ ሳነብ ብዙ ግጥሞችና ብዙ ቅኔዎች አንብበናል አብረን። እኔ ሳነብ ሰምታችሁኛል። እና እዚህ ላይ ያስገረመኝ ነገር ሰዎቹ አለመርሳታቸው፣ እነዚህን ግጥምና ቅኔዎች በደንብ ነው የሚያስታውሷቸው ይመስለኛል። ትንሽ አስገርሞኛል። እና እንዴት አልረሷቸውም ሰዎቹ? እሺ፣ ለማንኛውም ልመለስ። እነሆ የመንገደኛው ባለቅኔ ትንቢት ተፈጸመ። መቼ ነው የሞትኩት? ማን ነው የገደለኝ? ማን ነው የቀበረኝ? ምድር ቀረች ሲኦል፣ ከእንግዲህ ግድ የለኝ።